በሀገራችን ኢትዮጵያ ሃይማኖታቸውን ከኦርቶዶክስ ወደ ፕሮቴስታንት የቀየሩ 10 ታዋቂ ሰዎች። ከጋብቻ በፊት ወሲብ የሚባል ነገር የዳቦ ስም የለው ከዝሙት በስተቀር። መሳሳም፣ መላላስ፣ መዳራት ይባላል። የወሲብ ኃጢአትን ጌታ ይጸየፋል። የእግዚአብሔርን መንግስት ወርስ ዘንድ ምን መልካም ስራ ልስራ ብሎ ጠየቀው። እንግዲህ እንደሰማችሁት የቲክቶክ ኦርቶዶክስ እንደዚህ ትላለች፣ የመሬቱ ኦርቶዶክስ ደግሞ እንደዚህ ትላለች። ልጅ ቢንያምንና ሽማግሌው ቢንያምን ተገላገልን ስንል ደግሞ ይሄ መጥቷል። ደግሞ አሁን ይሄ ልጅ የተናገረው ነገር እስኪ በእግዚአብሔር እንደው በመቤቴ ንገረኝ፣ ምን አገባው? ቆይ ቲክቶክ ሳይኖር በፊት ምንድን ነው ስራ የለህም? ራእዩን ባሳየው በገለጠለት በመልአኩ ፊት ሊሰግድ ሲሞክር መልአኩ እንዳታደርገው ተጠንቀቅ ነው የሚለው። ለዚህ ነገር አባቶችን ስጠይቅ ያገኘኋቸው መልሶች ብዙ ስላልተዋጠሉኝ እርሶ ልጠይቁት። አንደኛው መልስ ዮሐንስ በክብር ከፍ ብሎ ከመላእክት በልጦ ስለነበር መልአኩ አይ አንተን የሚያክል ትልቅ ሰው እግዚአብሔር ያከበረው ሰው ለኔ ሊሰግድ አያስፈልገውም ማለቱ ነው ይላሉ። ሌሎኞቹ ደግሞ በተጻፈ ደረጃ ማስታወሰው አለ ጌታችን አምላካችን ኢየሱስ ክርስቶስን ያየ መስሎት መልአኩንና ክርስቶስን መለየት አቅቶት ነው ሊሰግድለት የሞከረው። ለዛም ነው መልአኩ የከለከለው። አይ እኔ እኮ ክርስቶስ አይደለሁም ማለት ነው ይላል። በስራው የበረታ ማዳኑ ወደር የለው ጌታዬ ወደር የለው ጌታዬ ወደር የለው። አደርጋለሁ እንዳለ እንዲሁ እንደ ቃሉ ነው እንዲሁ እንደ ቃሉ ነው እንዲሁ እንደ ቃሉ ነው። በስራው የበረታ ማዳኑ ወደር የለው ጌታዬ ወደር የለው ጌታዬ ወደር የለው። አደርጋለሁ እንዳለ እንዲሁ እንደ ቃሉ ነው እንዲሁ እንደ ቃሉ ነው እንዲሁ እንደ ቃሉ ነው። አስገርሞኛል ታላቅነቱ እዘምራለሁ ለጌትነቱ። አስገርሞኛል ታላቅነቱ እዘምራለሁ ለጌትነቱ። እዘክረዋለሁ ስምህ እናገረዋለሁ ስራህን። አልቆጥብም ድምፄን ከፍ አድርጌ ይሄ ነው እላለሁ አምላኬ። አልቆጥብም ድምፄን ከፍ አድርጌ ይሄ ነው እላለሁ። በሀገራችን ኢትዮጵያ ሃይማኖታቸውን ከኦርቶዶክስ ወደ ፕሮቴስታንት የቀየሩ 10 ታዋቂ ሰዎች። በደረጃው በ10ኛ ደረጃ ላይ የምትገኘው ዘሪቱ ከበደ ስትሆን በሀገራችን የሙዚቃ ኢንዱስትሪም ትልቅ ስም ማግኘት የቻለች ስትሆን በአሁኑ ሰዓት ግን የፕሮቴስታንት መዝሙርን በመዘመር ላይ ትገኛለች። በ9ኛ ደረጃ ላይ የምትገኘው ደግሞ ታዋቂው አርቲስት ሰገን ይፍጠር ነች። በብዙ ፊልሞች የምናውቃት ሰገን ባለፉት ዓመታት ሃይማኖታቸውን ከቀየሩ አርቲስቶች አንዷ ነች። በደረጃው ላይ በ8ኛነት ላይ የምትገኘው ደግሞ ዮርዳኖስ ሽመልስ ወይም በሶሻል ሚዲያ ስሟ ናንሲ በመባል የምትታወቀው ቲክቶከር ነች። በደረጃው ላይ በ7ኛነት የምናገኘው በጋሻው ደሳለኝን ሲሆን ታዋቂ ሰባኪ የነበረው በጋሻው በአሁኑ ሰዓት እምነቱን ቀይሮ የፕሮቴስታንት ሰባኪ ሆኖ ይገኛል። በደረጃው ላይ በ6ኛነት ላይ የምናገኛት ደግሞ ዘርፌ ከበደን ነው። በኦርቶዶክስ ቤተክርስቲያን ታዋቂነትን አትርፋ የነበረችው ዘርፌ አሁን ላይ የፕሮቴስታንት ዘማሪ ሆናለች። ደረጃው በ5ኛነት ላይ የሚገኘው ደግሞ ጥበቡ ወርቅዬ ነው። በአንድ ወቅት በሙዚቃ ታዋቂነትን አትርፎ የነበረው ጥበቡ በአሁኑ ወቅት ሰባኪ ሆኖ በማገልገል ላይ ይገኛል። በደረጃው ላይ በ4ኛ የምትገኘው ደግሞ ቸሊና ነች። በቆንጆ ድምጿ የምናውቃት ወጣቷ አርቲስት ቸሊና በአሁኑ ሰዓት ዘማሪ ሆና ትገኛለች። በደረጃው አናት ላይ የሚገኙትን 3 አርቲስቶች ከመጥቀሳችን በፊት ያልተጠቀሱ የምትሏቸውን ኮሜንት ሴክሽን ላይ ጥቀሱልን። በ3ኛነት ላይ ያለው ደግሞ እንዳልካቸው ዘነበ ነው። በሶሻል ሚዲያው የምናውቀው እንዳልካቸው ከቅርብ ጊዜ ወዲህ አክራሪ ሃይማኖተኛ ሆኗል። በደረጃው ላይ በ2ኛነት ላይ የሚገኘው ደግሞ ተወዳጁ አርቲስት ሸዋፈራው ደሳሌ ነው። በተዋጣለት ትወናው የሚታወቀው አርቲስቱ ከቅርብ ጊዜ ወዲህ ፕሮቴስታንት መሆኑን ይፋ አድርጓል።
I literally go naughty, so I'm like, ስሙኝማ አንድ ባለጠጋ ወጣት ጌታ ኢየሱስ ጋር መጣና መምህር ሆይ የእግዚአብሔርን መንግስት ወርስ ዘንድ ምን መልካም ስራ ልስራ ብሎ ጠየቀው። ጌታ ኢየሱስም ስለ መልካም ነገር ለምን ትጠይቀኛለህ? ከአንዱ በስተቀር ሌላ መልካም የለምና አለው። አያችሁ፣ ትንሽ ፖዝ እናድርግና ይችን ቃል እናስተውላት። ስለ መልካም ስራ ለምን ትጠይቀኛለህ? ለካ የእግዚአብሔር መንፈስ በውስጡ ከሌለበት ማንኛውም መልካም ስራ መልካም አይደለም። የእግዚአብሔር መንፈስ የሌለበት ማንኛውም መልካም ነገር መልካም አይደለም። ማንኛውም ሁኔታ መልካም አይደለም። መልካም ሁኔታ አይደለም። መልካም ሰው አይደለም። መልካም ነገር አይደለም። መልካም ራሱ እግዚአብሔር ነው። ከአንዱ ከእግዚአብሔር በስተቀር መልካም የለምና አለው። ከዛም ቀጥሎ ሕግጋቱን ታውቃለህ አለው። አትስረቅ፣ አትግደል፣ አታመንዝር፣ እናትና አባትህን አክብር ብሎ ጠቀሰለት። ወጣቱም እነዚህንማ ከሕፃንነቴ ከልጅነቴ ጀምሬ ስፈጽማቸው የኖርኳቸው ናቸው አለው ልቡን ሞልቶ። ጌታ ግን ሊያሳየው እየፈለገ ያለው በሕግጋቱ እንደሚጸድቅ ሳይሆን ሕግጋቱ ያለ እግዚአብሔር መንፈስ ያለሱ ያለ ራሱ ያለ ኢየሱስ ያለ ክርስቶስ ምንም እንዳልሆኑ ነው ሊነግረው እዚህ ጋር እየሞከረ የነበረው። ሁሉንም ፈጽሜያለሁ ሲለው አንድ ነገር ይቀርሃል አለው። በእግዚአብሔር አምኖ ሰው የእግዚአብሔርን ሕግጋት ፈጽሞ አሁንም ይጎላል? ፍጹም አይሆንም? አዎ አይሆንም። መጽደቅ አይችልም? አይችልም። የእግዚአብሔርን መንግስት አያወርስም? ሕግጋቱን መፈጸም በእግዚአብሔር ማመን በፈጣሪ ማመን አያስወርስም። አንድ ነገር ይቀራል። ያለህን ሁሉ ትተህ ተከተለኝ አለው። ባለጠጋው ወጣት በጣም እያዘነ ወደ ቤቱ ተመልሶ ሄደ። ተከተለኝ ያለው ማን እንደሆነ አላወቀም ነበር። ሀብቱ በለጠበት፣ የምድራዊ ቁሳቁስ በለጠበት ከኢየሱስ። የምድርና የሞላዋ ሁሉ ፈጣሪ ባለቤት መሆኑን አላወቀም ነበር። ሲፈልግ የሱን ሀብት 10 እጅ አድርጎ መስጠት እንደሚችል አላወቀም፣ አልተረዳም። አንድ ምስኪን ሰው ተከተለኝ የሚለው ነው የመሰለው። ብዙዎቻችን ዛሬ ተከተለኝ እያለን ይሄኛው ጉዳይስ፣ ይሄኛውስ፣ ዝናይስ፣ ክብሬስ፣ ሰውስ ምን ይለኛል፣ ስሜስ፣ በብዙ ነገር ተጠላልፈን ኢየሱስን ከመከተል ወደ ኋላ ብለናል። ዛሬ ተከተለኝ ተከተኝ እያለን ነው። እንከተለው። ኢየሱስ ከሁሉ ነገር ይበልጣል። ኢየሱስ ከሁሉም ሰው ይበልጣል። እንከተለው።
መንፈስ ቅዱስ ርቆ መዘመር ቢቻልም የአገልግሎት ስፋት ኃጢአት አይሸፍንም። የቅድስና ልክ ኢየሱስ የሰፈረው በዘመን ርዝመት ማይሸረሸር ነው። ከጋብቻ በፊት ወሲብ የሚባል ነገር የዳቦ ስም የለው ከዝሙት በስተቀር። መሳሳም፣ መላላስ፣ መዳራት ይባላል። የወሲብ ኃጢአትን ጌታ ይጸየፋል። ከጋብቻ በፊት ዝሙት የምንለው መሞካከር የሚባል የዳቦ ስም የለው። ከጋብቻ በፊት መሳሳም የሚባለው መዳራት ነው ስሙ የዳቦ ስም የለው። ከትዳሩ ውጪ ሌላ አልጋ የሚያምረው ሰው አመንዝራነት ነው የዳቦ ስም የለው። የሕፃናት ውርጃ መግደል ነው የሚባለው ሴፍ አቦርሽን የሚባል የዳቦ ስም የለው። ኃጢአት የዳቦ ስም የለው። ርኩሰት የዳቦ ስም የለው። ከሚስት ውጪ ማደር ከባል መማገጥ አመንዝራነት ነው የሚያመጣ ቅጣት። ደህና ነህ ቢሉህም ነቢያት አብረው ከሰማዩ አምላክ የለም እንሰውረው። የኃጢአት ማስታገሻ ሰጪ ሰዎች አሉ። በማልቀሻ ዘመን ሕዝቡን ያዝናናሉ። አስራት እንዳታቆም ፈርቶ ፓስተር ልክን አይነግርህም። እውነቱ ይሄ ነው ስማኝ ወንድሜ ደህና አይደለህም። ስንሴት አስረግዝ አስወርጂ ዋልቃት ስንዝሙት ፈጽመሽ ሆስፒ ሸፈናት። ያላወቀ ፓስተር ምስክር ወረቀት ቢሰጥ ምን ቢል ይመስልሃል? እግዜር ከላይ ሲያይ ቸርች ለመጋባት ብለህ ጽንስን ከማቋረጥ ለዝሙቱ ንስሐ ገብተህ ከውርጃው ብታመልጥ ባበጀ ከውርጃው ብታመልጥ ባበጀ ከውርጃው ብታመልጥ። አትሳብ በዘፈን ባለፈውም ነግሬያችኋለሁ። አሁን ዘፈን ይስብሃል። እንዴት እንዲህ ትላለህ? እንደገና እንዴት እነሱ ራሱ ደክሟቸው እንዴት ስናገኛቸው እንደሚያለቅሱ ብታዩ። አንድ ቀን ወጣለሁ የእግዚአብሔር ሰው ፈጣሪ ይረዳኛል እያሉ ካውንስል የምናደርግ የምንጸልይላቸው ስንት ዘፋኞች አሉ መሰለ። አትሳብ፣ ክቡር ነው አንተ ጋር አትቀላውጥ። ትሪ በጮኸ ቁጥር ሆዳ አይደንግጥ። ጠግበሃል። ክርስቶስን የሚባል በልተ ጠግበሃል። ሌላ እኛ ሊስበን አቅምም ማንዴትም የላቸውም፣ ኃይል የላቸውም። ከኔ ጋር ናችሁ? ኃይል የላቸውም። ኃይል እግዚአብሔር ነው። ኃይል የኛ ሆኗል። እንግዲያውስ በመንፈሳዊ ሕይወታችሁ ተጠብቃችሁ ተቀድሳችሁ እንድትቀሩ የነበራችሁበትን ሳትረሱ የተገለጠላችሁ ላይ ቆማችሁ ተቀድሳችሁ የቀራችሁበትን ቃል ይዛችሁ በእግዚአብሔር ቤት ዓለማዊነትን በመኖር እየሞገታችሁ ይቺ ዓለም አልተገባቸውምና የሚል ቃል አለ። በዋሻ በበራ ተንከራ አልተገባች እስቲ አልተገባቸውም ብሎ እንዲህ ነው። ዓለማዊ ነገር ለአንተ አይገባም። ያልተገባህን ነገር ልክ አታርገው፣ ስፌት አታርገው፣ አትውረድ ወደ ታች። የሰማችሁ ነው። በተለያየ ነገር እመነኝ። ደሞዝ ቢቀነስ፣ ከስራ ብትባረር እመነኝ። ስራ ብታጣ፣ ሌቦቹ ተሽሎክሉከው ደህና የሚባል ቦታ የያዙ ቢመስልህ እመነኝ፣ አልተበለጥክም። የገባህበት የሚበልጥ ዓለም ነው። የምትጠየፍበት ህይወት ውስጥ ገብተህ ውጪ ሆነ አትሳብ። እንትና እንዲሆነ እያልክ በምንም ተአምር የቀረውን ካለ አሳፍን ጠይቁት። እንዲያስቤ ነበር ካለ በኋላ በፊትም እንደ እንስሳ ሆኜ ነበር ነው። እንደ እንስሳ አታስቡ። እናንተ የከበራችሁ የእግዚአብሔር ልጆች ናችሁ። ለቃሉ ባለቤት ክብር ይሁን። እሺ እመቤታችንም ይህንኑ ሞት የተፈረደበትን የአዳም ስጋ እኮ ይዛ መጣለች። ግን ምንም አይነት እንከን አታይባትም። ኃጢአት የለባትም፣ ምናምን ነውር የለባትም፣ እድፈት አታገኝባትም። ግን ሞት የተፈረደበትን ስጋ ኦፍ ኮርስ ይዛለች። ያው ከአዳም ነው፣ የአዳም ልጅ ናት እመቤታችን አፍተሩ። ስለዚህም እመቤታችን ሞትን ቀምሳለች፣ ሞትን ይዛለች።
ወይም ሞታለች። ምንም እንኳን ጌታችን ደግሞ ስጋዋን ደግሞ ቢያፈልሰውም ማለት ነው ቢያነሳውም ሰው የሞተችው ለምንድን ነው? እንደ ማንኛውም ሰው ሞት የተፈረደበትን ስጋ ይዛ ስለተወለደች። በስመ አብ። ይሄ በጣም ግልጽ ነው። ከዚህ ውጪ ሞት የተፈረደበትን የአዳምን ስጋ እመቤታችን አልያዘችም የሚል እኔ ከውጭም ከሀገር ውስጥም አባቶች ለማየት እስከሞከርኩት አንድም አይቼ አላውቅም። እንደዛ ብሎ የሚያስተምር ከሆነ ይሄ እንግዳ ትምህርት ሊሆን ስለሚችል ጥንቃቄ የሚፈልግ ይመስለኛል። እኔ እንግዲህ ከዛ አንጻር እንመለከተው ይገባል። ይቆያል። እንግዲህ እንደሰማችሁት የቲክቶክ ኦርቶዶክስ እንደዚህ ትላለች፣ የመሬቱ ኦርቶዶክስ ደግሞ እንደዚህ ትላለች። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙሃን መገናኛ ተዘጋጅቶ የሚቀርብላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። ሰሞኑን በማህበራዊ ብዙሃን መገናኛ ላይ ሶሻል ሚዲያ ድንግል ማርያም የወደቀውን የአዳም ስጋን ነው የያዘችው፣ የሞቷ ምክንያትም የወደቀውን የአዳም ስጋን መያዟ ነው፣ እሷ ግን ምንም አይነት ጥንተ አብሶ የለባትም የሚል መነሻና መደምደሚያ ሐሳቡ የተቃረነ በሶሻል ሚዲያ ላይ ሲሯሯጥ እናያለን። የሞቷ ምክንያትም ይህንኑ የወደቀውን የአዳም ስጋን መያዟ እንደሆነ ሲነገር ሰምተናል። መጽሐፍ ቅዱስ ስለዚህ ምን ያስተምረናል? መጋቢ ሐዲሳት ዶክተር ሮዳስ ታደሰ ቀርበዋል። ቆይታችሁ ከኛ ጋር ሊሆን በድጋሜ በታላቅ አክብሮት ጋበዝናችሁ። ድቀተ ባህር ያለበት ስጋ ሞት የተፈረደበትን ስጋ ስለያዘች ነው የሞተችው ከተባለማ የክብር ባለቤት ጌታም ሞት የተፈረደበትን የወደቀውን ስጋ ከርሷ ነስቷል እንደማለትም ጭምር። ስለዚህ ሞቱ የግዱ እንጂ የፈቃዱም አልነበረም ማለት ነው። ወደ ትልቅ ስህተት ውስጥ ነው የሚያስገባው። ይሄን ነው እንግዲህ ባቢሎን የምንለው። እየሰራችሁት ያላችሁ ነገር ስህተት ስለሆነ ብዙ ተከታይም ስላላችሁ ብዙ ሰው ስለሚያሰናክል ከመናፍቅ ጋር ኢየሱስ በሚለው ስም በስም ብቻ ስለምንገናኝ እነሱ የሚዘምሩ ስለ ኢየሱስ ነው ብላችሁ የዘመራችሁ ዝማሬ አግባብ አይደለም። ልጅ ቢንያምንና ሽማግሌው ቢንያምን ተገላገልን ስንል ደግሞ ይሄ መጥቷል። ደግሞ አሁን ይሄ ልጅ የተናገረው ነገር እስኪ በእግዚአብሔር እንደው በመቤቴ ንገረኝ፣ ምን አገባው? ቆይ ቲክቶክ ሳይኖር በፊት ምንድን ነው ስራ የለህም? ከቲክቶክ ውጭ ሌላ የምትሰራው ነገር የለም? ለምን አሰራም? ወጣ ብላ ሸቅልም። ልትሞት እኮ ነው መናፍቅ እያልክ እንዲጸጉር እስኪገባ ድረስ ማለት ነው። ሌላ ስራ የለህም? የሰው ሃይማኖት በግልጽ መናፍቅ ብለህ መሳደብ ራሱ ወንጀል ነው፣ አይቻልም። ዝም አሉ ማለት እኮ ህግ የለም ማለት አይደለም እኮ። ማለት ህግ እየሰራ አይደለም ማለት አይደለም እኮ። ህግ ይሰራል በደንብ አድርጎ። ከዛሬ ነገ ተሻሻላለህ ተብሎ ቻንስ እየተሰጠ ነው እንጂ በደንብ ህግ አለ ኢትዮጵያ ውስጥ። ግን የምትሰራው ስራ በጣም ነው የሚያስጠላው፣ በጣም ነው የምታስጠላው። አንተ የራስን እምነት ተከተል፣ እምነት ለራስህ ነው። ግዴታ ጴንጤን ካልነካ ፕሮቴስታንትን ካልነካ አይሆንም የምትሰራው ስራ። የሰው እምነት ካላንቋሸሽ፣ ካላጥላላ፣ ከአንዱ ጋር ካልተሰዳደብክ እዛ ጋር ሰው እኮ መብት አለው የፈለገው ነው። እያንጓለለን ለምን አይዘፍኑም? መብታቸው ነው። የታምራት ገለታን እያንጓለለን ትስፈን፣ ምን አገባህ አንተ? እሱንስ በተከተሉ ሰዎች ምን አይነት ቀውስ ናችሁ? ይሄ በሃይማኖት ሽፋን እኮ የስድብ አጀንዳ ይዞ የመጣ ሰው እኮ ነው። ይሄ ግን ሽፋኑ ሃይማኖት ነው። እዚህ ጋር ቲክቶክ ላይ እንደፈለግ እየዘረጠጥክ መናፍቅ። መጽሐፍ ቅዱስ እኮ ፕሮቴስታንት እንትና መናፍቅ ነው አላለም እኮ እያለ አልተናገረም። ምን ጓን የተናገረው? ግዴታ ኦርቶዶክስ ውስጥ ካልሆነ ሰው አይድንም። ሁሉ ነገር ፍርዱን እኛ እናቃለን አላችሁ። ስጡት ለእግዚአብሔር ሁሉ ነገር ታውት። በቃ እዚህ አይመለከትም። ራስህን ማዳንና በዙሪያ ያለውን ሰው መስበክ ያለብን መነጋገር ያለብን ነገር ተነጋገር፣ እርጋታ ባለው መልኩ። ክርክር አይደለም፣ ክርክር አያስፈልግም። እዚህ መሀል ውድ ኦርቶዶክሳውያን ይሄንን ሼር አድርጉት ይሄን ቪዲዮ እያለ ስንቱን አስገድል አስፈጀው። እሱ ቴዝ ላይ ነዳል እዛ ሄዶ ከዛ ምድረ ደናቁርት ሆይ ብሎ ይነሳል። በቃ ብዙ አታናግረኝ፣ እኔ ብዙ አታናግረኝ። በቃ ይበቃል። የሌላ ሃይማኖት መተንኮስ መንካት ይበቃችኋል። በቃችሁ፣ ይበቃችኋል። መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት በመንግስት ላይ ጣልቃ አይገባም። ይሄንን አውቃችሁ ነው የምትፈነጩት። ይበቃል። በእውነት ክርስቶስን ይበቃል፣ እግዚአብሔርን ይበቃል። እኔ በእናፍ የሆነ ጉዳይ ብቻ ለም የተናገሩ ሌሎች የምትሰራቸው ቪዲዮዎች በጠቅላላ ይቻሉ። አዛዥ ፈላጭ ቆራጭ ሆኗል። ጭራሽ ጉድ እኮ ነው። ጸጸተኝ ዛሬ ያኛው ወራት አንተን ሳላውቅ የኖርኩበት ፍቅር ለካ ማር ወለላ ምን ህይወት አለ ካንተ ሌላ ያለ አንተ ለኔ ማን ሆነኝ ጌታ ሆይ ፍቅር ልቤ ነካኝ ሕግ ነበረ ያፌ
የማትቀየር አንተ ብቻ የማትቀየር አንተ ብቻ። ራእይ መጽሐፍ ላይ ሁለት ጊዜ ማን ነው ነባቤ መለኮት ቅዱስ ዮሐንስ ራእዩን ባሳየው በገለጠለት በመልአኩ ፊት ሊሰግድ ሲሞክር መልአኩ እንዳታደርገው ተጠንቀቅ ነው የሚለው። ለዚህ ነገር አባቶችን ስጠይቅ ያገኘኋቸው መልሶች ብዙ ስላልተዋጠሉኝ እርሶን ልጠይቆት። አንደኛው መልስ ዮሐንስ በክብር ከፍ ብሎ ከመላእክት በልጦ ስለነበር መልአኩ አይ አንተን የሚያክል ትልቅ ሰው እግዚአብሔር ያከበረው ሰው ለኔ ሊሰግድ አያስፈልገውም ማለቱ ነው ይላሉ። ሌሎኞቹ ደግሞ በተጻፈ ደረጃ ማስታውሰው አለ ጌታችንና አምላካችን ኢየሱስ ክርስቶስን ያየ መስሎት መልአኩንና ክርስቶስን መለየት አቅቶት ነው ሊሰግድለት የሞከረው። ለዛም ነው መልአኩ የከለከለው። አይ እኔ እኮ ክርስቶስ አይደለሁም ማለቱ ነው ይላሉ። ሁለቱ መልሶች ስላላረኩኝ ምንድነው እስኪ ችግር ትንሹ ለትልቁ ሲሰግድለትም ትንሹ ለትልቁ እንግዲህ አሁን ዮሐንስ በልጦት ነው ካልከኝ ትንሹ ሰው ለጳውሎስ ትንሹ ሰው ለነ ጴጥሮስ ሊሰግድላቸው ሲል እንዳታደርገው ብሎ ከልክለዋል በሐዋርያት ሥራ ውስጥ አይተው እንደሆነ። ስለዚህ ትልቅ ስለሆነ ዮሐንስ ከመልአኩ በልጦ የሚለው ውሃ የሚያነሳ አይደለም። ምንድነው ብለህ ብትለኝ ዮሐንስ ማለት ሺህ ጊዜ በመንፈስ ቢሆን ሰው ነው አይደለም? ሰው ነው። መላእክት ደግሞ በክብር ከሰው የተለዩ ናቸው። የኛ ክብር ሌላ ነው፣ የመላእክት ክብር ሌላ ነው። አይተሃል? ስለዚህ መላእክት አንድ መላእክት ምድር ላይ ሲቆም ብርሃኑ አስፈሪነቱ ከጫፍ እስከ ጫፍ ይደርሳል። አይተው እንደሆነ ለምሳሌ ለእረኞች ሲገለጡ ከተገለጠው ብርሃን የተነሳ እረኞች ፈሩ፣ ደነገጡ ይላል። ይሄ የመላእክት ክብራቸው ነው። ተፈጥሯቸው መንፈሳዊ ናቸው። በተገኙበት ቦታ ሁሉ አንድ መልአክ በቂ ነው። አይተህ እንደሆነ ምድር ለማናወጥ በመንፈስ ሆኖ የሚያየውን ራእይ የሚነግረው ዮሐንስ መልአክ እንደሆነ አውቋል። ተረድተኛል? የሚነግረኝን መልአኩን ባየሁት ጊዜ ይላል አይደለም? ስለዚህ ኢየሱስ መስሎት አይደለም። መልአኩን ሲያየው መልአኩ የተገለጠበት ግርማ ሞገስ ሰው ሊገለጥበት ከሚችል የተለየ ነው የተገለጠው። ለምሳሌ ክርስቶስ በደብረ ታቦር ሲገለጥ አይተህ እንደሆነ እነ ጴጥሮስ አይተውት የማያውቁት ሌላ ነው የሆነባቸው። ስለዚህ መንፈሳውያን አካላት ሲገለጡ እንደ ባህሪያቸው ያለ ክብር ነው ያላቸው። ስለዚህ በዮሐንስ ፊት ሲገለጥ ስጋ መደንገጥ፣ መፍራት፣ መዛል ጤናማነት ነው። አሁን ፈርቶ ነው ብለን ፈሪ የምትለው አይደለም። ይሄ ፍርሃት እሞታለሁ እገደላለሁ የሚል ፍርሃት አይደለም። ይሄ ፍርሃት ከተገለጠው ክብር የተነሳ መደንገጥ አለብህ። አየህ፣ ትደነግጣለህ። ለምሳሌ ጌታ ሲሰቀል ምድር ተናወጠች፣ ፀሐይ ጨለመ ትላለህ። ይሄንን አይተህ ትፈራለህ። የምትፈራው አንተን ስለሚገልህ አይደለም። ድርጊቱ ክንውኑ ከምትጠብቀው በላይ የሆነ ነው። ስለዚህ መልአኩ በሚገለጥበት ጊዜ ዮሐንስ ክብር ለመስጠት ለመስገድ ፈለገ። ያክብሩን በለው የጸጋም በለው ምንም በለው ብቻ ፊት ሲንበረከክ መልአኩ አለው ምን ብሎ እንዳታደርገው ተጠንቀቅ ብቻ ሳይሆን ካንተ ጋር የሚለው ነው ደስ የሚለው። ሁልጊዜ ልዑልን ከሚያከብሩ ባሪያዎቹ ጋር አብሬ ሰራተኛ ነኝ ነው የሚለው። ስለዚህ ምን ማለት ነው? ሁላችንም የምናከብረው የምንሰግደው ለማን ነው ማለት ነው? ለልዑል እግዚአብሔር ነው የሚለው። ሁለት ጊዜ ነው። አሁንም ክስተቱ አስደንጋጭ ነው። በብሉይ ኪዳንም እንዲህ አይነት ነገር ተደርጓል። በነ ኢያሱ ፊት ሰይፍ የያዘ ተገለጠ መልአክ ነው የሚለው። በነ ማኑኤ ፊት ተገለጠ። አይተው እንደሆነ በእርግጥ አንዳንድ ሌላ ጥያቄዎች ቢኖሩ ትተዋለሁ። መላእክት ሲገለጡ አስደናቂ ነገር ነው የሚሆነው። ለእረኞች ተገለጡ፣ ፈሩ፣ ደነገጡ። ተደፍተው ሊሆን ይችላል እኮ አታውቅም። አልተጻፈልንም ከክብሩ የተነሳ። ስለዚህ የመላእክት ክብር፣ መንፈሳውያን ኃይላት ክብራቸው በሰው ዘንድ ክብር ከምንለው የተለየ ነው። አይተህ እንደሆነ ኢየሱስ በስጋ የነበረው ክብርና ኢየሱስ ከትንሣኤ በኋላ ወደ አባቱ ሲገባ የምናየው ክብር የተለየ ነገር ነው። በሰውነት ያለው ክብር የተለየ ነው። አይተህ እንደሆነ የኛ ክብር በእግዚአብሔር ፊት ሞገስ ማግኘት ነው። ጊዜ መንፈሳዊ ብትሆን ዝም ብለህ አታስደነግጥም ማለት የሚፈጠር ነገር የለም። አይተህ እንደሆነ የመላእክት ግን ተፈጥሯዊ ባህሪያቸው ነው፣ እማትሰፍራቸው ናቸው። ስለዚህ እንዲህ አይነት ነገር መጥቶለታል።
ለሱ አታድርገው ተጠንቀቅ ብሎ አለው እንጂ ኢየሱስ መስሎት አይደለም። ደግሞም እንዲያው ሳያውቅ ቀርቶ ምናምን አይደለም። መልአኩ ፊት በቃ ልሰግድ ይላል። ክርስቶስ መስሎት ነው የሚለው እኔም አልተዋጠልኝ። ውሸት ነው እሱ፣ ለመቀበል ያስቸግራል። ስለዚህ መላእክትን ማክበር እና ለመላእክት መስገድ ይለያያል። እንዲሁ ነጥቡ ልቤ ላይ ስለመጣ ነው። እሺ